ግምጃዬ ወዬ እስኪ ጥሪኝ ማረጉዬ የኔ ጌታ እስኪ ድገሚኝ ማረጉዬ የኔ ጀግና እንዴ ስትይኝ እኮ ነው ልቤን ቅልጥ የምታረጊው። ወይኔ ማረጉ እንደ ፈሪቄን ጥቼ ልሰደድ። ምን ሆነሃል? ተነጋግረን ማይል ጉድ ሆነናል። ሲቀጥል ደግሞ አቤኔ ጋር ዛሬም ነገም ከነገ ወዲያም አብራችሁ ታዩናላችሁ። እሺ የሚቀየር ምንም ነገር የለም። የሚተቀየረው ነገር ምንድነው? ሰላም መሆን ነው። በቃ ትናንትና እኔን በክብር አንግሰው ንግስቷ ብለው የፖሰቱ ሰዎች ዛሬ ዘቅዝቀውኛል። ትናንት ንጉሱ ብለው የነበሩ ሰዎች ዛሬ ያ ነገር ሰላም እንደሆነ ነው። ገባችሁ? እና ደግሞ በቃ መተራረቡ ምን ያስፈልጋል? ለዛ ነው ማኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደስታዬም ያስደስታችሁ። የኔ አላማ የኔ መቆም ወይም ለቁም ነገር እንድበቃ የምትፈልጉ ከሆነ ምንም አይነት ነገር አትበሉ። አቤኔንም እንደዚህ አቤኔ ምናምን አትበሉ። በቃ ማለት በጣም ይደብረዋል። እሱ ጋር ምንም አይነት ነገር ሳይኖር የሆነ ነገር እንዲኖረው አታድርጉ። እሺ በጭንቄ ሰዓት በወደኩ ሰዓት ያነሳኝን ሰው እናንተ ብላችሁ ሳይሆን እኔ በራሴ ቦታ አለው። ገባችሁ? ማንም ስላለኝ አይደለም። ሲቀጥል ደግሞ እኔ ልቦናዬን እኔ ነኝ እንጂ የማውቀው ማንም ሰው ሊያውቅ አይችልም። ስለዚህ ጤነኛ ሁኜ ከመሜ ማገግሜ ሁሌ በሽተኛ ከምባል ሁሌ ከሚፈይዝብኝ ቁሜ በትክክል በሁለት እግሬ እንዲሄድ የምትፈልጉ ከሆነ ተው በቃ ተባለ። አዳኞቹ የተባላችሁ ልጆች በሞላ የኔ ልጆች ከሆናችሁ በቃ ከተባለ በቃ ነው። በቃ የምታቀብጡትን ሰው አቀብጡ። እኔ ሰው ጥሉ አለል ማንንም ሰው ጥሉ ብዬም አላውቅም። እና ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ጾም ግምጃዬ ወዬ እስኪ ጥሪኝ ማረጉዬ የኔ ጌታ እስኪ ድገሚኝ ማረጉዬ የኔ ጀግና እንዴ ስትይኝ እኮ ነው ልቤን ቅልጥ የምታረጊው። ወይኔ ማረጉ እንደ ፈሪቄን ጥቼ ልሰደድ። ምን ሆነሃል? ተነጋግረን ማይል ጉድ ሆነናል።